ጉድና ጅራት ከኋላ ነው ይባላል የሀገሬ ሰው ሲተርት። የሩታ አፍቃሪ ከአውሮፓ የመጣ ዲያስፖራ ሳይሆን እዚሁ ኢትዮጵያ ውስጥ የቲማቲም ነጋዴ ነው ተብሏል ማለት ነው። እሱም ደግሞ እንግዲህ በቪዲዮ ወጥቷል። ዩቲዩብ ላይ የሰሩት አንዳንድ ቪዲዮዎች ነበሩ። ቲክታክ ላይም እንደዚህ የሰራቸው አንዳንድ ቪዲዮዎች ነበሩ፣ እየወጡ እየተፖሰቱ ይገኛሉ ማለት ነው። በነገራችን ላይ ሩታ ምን ይስራ ምን ይሁን እዛ ጋ ቪዲዮ ላይ ያወቀችው ነገር የለም። ገብቷቸዋል። ምንም የምታውቀው ነገር የለም። ስለዚህ ሩታ መጠንቀቅ አለባት፣ ማወቅ አለባት። ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ ወይ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አዳዲስ ትኩስ መረጃዎችን በዚህ ቻናል ላይ ታገኛላችሁ። የምለቀው ቪዲዮ በቅድሚያ እናንተ ጋር እንዲደርስ ደግሞ የደውል ምልክቷን መጫን አለባችሁ እና ከጎን ያላችሁ በሙሉ ሁላችሁንም አመሰግናለሁ። ክበሩልኝ። ፈጣሪ የደስታ ኑሮ ይስጣችሁ። እናም የሩታ ባል እንግዲህ ቲማቲም እየነገደ እንዲሁም ደግሞ በነገራችን ላይ ያው ገበሬ ነው ማለት ነው። የገበሬ ነጋዴ እውነት ለመናገር እንግዲህ እሱ ዲያስፖራ ነኝ ብሎ ነው የመጣው። ሩታ ምን የምታውቀው ነገር የለም ቪዲዮ ላይ። ሲቀጥል ደግሞ እንትና ማለት ነው እነ ኖባ ናቸው ያመጡት እና ዲያስፖራ ነው ፕሮሰስሽን ያስጨረሰልሽ ነው ተብላ ነው የተነገረችው ማለት ነው። ስለዚህ እዚህ ጋር ሩታ መታለል የለባትም፣ ማወቅ አለባት ማለት ነው። በነገራችን ላይ ገበሬ ምናምን እኔ እየናቁኝ አይደለም፣ ወላሂ ቲማቲም እንዴት እንደምወድ በድንች ቢሰራ ብቻውን ቢሰራ በጣም ነው መረቅ የሚለው ማለት ነው። ወጡ በጣም ይጥማል እና ገበሬ ከምንም በላይ ጀግና ነው። ለገበሬ ትልቅ ሬስፔክት አለኝ። ገበሬ ከሌለ ሲጀመር ሰው መኖር አይችልም። ከተማ ያለው ሰውም መኖር አይችልም። ያለ ምግብ እንዴት የሰው ልጅ ሊኖር ይችላል? ስለዚህ የትም ዓለም ላይ ገበሬዎች በጣም ሊከበሩ ከፍ ሊደረጉ ይገባል ማለት ነው። እናም እዚህ ጋር ምንድን ነው ዲያስፖራ ሳይሆን እንግዲህ ዲያስፖራ ነኝ ብሎ ነው የመጣው። እንግዲህ ያለውን እውነት ደግሞ የምናጣራ ይሆናል። ነገር ግን ደግሞ እኔ እንደ አንድ ተመልካች የምሰጠው ሀሳብ አለኝ። ገብቷችኋል? ዲያስፖራ ነኝ ብሎ እስከመጣ ድረስ ዲያስፖራ ነው ብዬ ነው ማውራት የምችለው ማለት ነው። ሲቀጥል ደግሞ እውነት በእነሱ እየሰራን የእነሱን ፎቶ የእነሱን እንትን ስም እየጠቀስን እየሰራን በእንጀራቸው ላይ ጉሮሯቸው ላይ እየቆምን ማለት ነው ልክ ነው ብዬ አላስብም። አሁን አብርሽ ቢቀጣ በማን ነው ጥፋቱ? በማን ነው? ወላሂ በማን ነው ጥፋቱ? እኔ አልፈርድበትም በነገራችን ላይ በሱ። ምክንያቱም በእንጀራው ላይ ከቡታጀራ አዲስ አበባ ድረስ የመጣው ለስራ ነው አይደለም? በእንጀራው ላይ ደግሞ እየቆምን እውነት በእነሱ እየሰራን ደግሞ እንደገና ደግሞ እነሱ እንደዚህ አድርገን እንትን ማለታችን አግባብ ነው ብዬ አላስብም። ሲቀጥል ደግሞ አብርሽ የሚሰራው ስራ የታወቀ ነው። ከጅምሩ እስካሁን ድረስ ከፍቅር እስከ ሩታ ባለው ድረስ ድራማ መሆኑ የታወቀ ነው። ስራ ነው፣ አለቀ። ስራ መሆኑ እየታወቀ ደግሞ በዚህ ልክ ባለፈው ለታያ እንትና የሚባለው ልጅ ወላሂ ይቺ ይመን ላይ ያለው ማለት ነው በሱ ጉዳይ የሆነች ልጅ እንደውም ቀለሟ ናት እንደውም ሰርታ ቀጥታ ነው የጻፈላት። ይህንን ቪዲዮ ካላነሳሽ ወላሂ አታገኙም ቻናልሽን አላት። ከዛ ፕራይቬት አደረገችው። ፕራይቬት አድርገው እንኳ አጥፊው አላት። አወቀው። አጥፊው ካላጠፋሽው ምናምን ብሎ ሲላት አጠፋችው ወደው ማለት ነው። እንደዚህ አይነት ሰዎች አሉ። ያ አሊ ነው ማን የሚባለው ብቻ ኢትዮጵያ ሄዶ ምናምን ሚስቱ ከውሽማይቱ ሊያገባት ያላት ምናምን እዛ ቤት ገብታ ተገናኝተው ሳትታወቅ ወጥታ ማን ነው ስሟ? ሳዕዳ ይሁን ብቻ አሊ መሰለኝ እሱ ባልሳሳት ነው አሊ እኔ እንጃ ይመን ያሉት ባጭሩ ማለት ነው። ስማቸው ጠፋብኝ። እና እንደዚህ አይነት ሰዎች አሉ። በዚህ ልክ ጠላት መሆን ትክክል ነው ብዬ አላስብም። ምክንያቱም እነሱ የሚሰሩት ስራ የታወቀ ነው። በቃ ሀገር ያወቀው ፀሐይ የሞቀው ነውና በዚህ ልክ ለተሳዳቢም ሆነ ለእንትን አሳልፎ መስጠት አግባብ ነው ብዬ አላስብም። ግብርናም ሰራ ምንም ሰራ ዙሮ የግድ የሩታ ባል ከአውሮፓ መሆን አለበት ብዬ አላስብም። ዋናው የስራ ሰው መሆኑ፣ ዋናው ለሷ ሬስፔክት መኖሩ ነው። ሲቀጥል ደግሞ ማለት ነው ምንድነው ስሙ ይሄ በቃ ባጭሩ ለሷ ሬስፔክት ያለው ሰው ይሆን እንጂ ግብርናም በገበሬ የሚሰራ ነው። እሷ ግብርና የምትሰራ ልጅ አይደለች። እሱም እኮ በሰራተኛ ማሰራት እኮ ይችላል አይደለም እንዴ?
ስንቱ ባለሀብት አይደል እና አለሙድን ሳይቀሩ እኮ ጫካ ላይ እኮ እያሳረሱ እኮ እንትን እኮ ይላሉ እኮ እንዴ። ዝም ብሎ ቁጭ ብሎ መሰሏችሁ እንደ ሚሊዮነር የሆኑት? እነ ሻህ አላሙዲን እኮ በበረሃ እየወረዱ እኮ ማለት ነው አሳርሰው በሰራተኛ አሰርተው ገቢ እያመጡ እኮ ነው ሚሊዮነር የሆኑት እንጂ ዝም ብለው እንዲህ በቀልድ አይደለም። ስንቱ ባለሀብት ነው በረሃ እየወረደ እያሳረሰ የሚነግደው። እንደውም በጣም ደስ የሚለኝ ስራ በነገራችን ላይ እና ስራውን ልንንቀው አንችልም። ዲያስፖራ ነኝ ብሎ ደግሞ ቢመጣም ያመጣው አብርሽ ነው። ምን አዲስ ነገር አለው እንዴ? እነ ኖባ እዛ ጋ ዲያስፖራ ነው ብለው አመጡት። በቃ ለእሱ አስተዋወቋት፣ አለቀ። ምንም አዲስ ነገር የለውም። እና በዚህ ልክ ለተሳዳቢ አሳልፎ መስጠቱ አግባብ ነው ብዬ አላስብም። በተረፈ ለእሷ ሪስፔክት ያለው የስራ ሰው ጀግና ይሁን ሱሰኛ አይሁን ለሴት ልጅ የሚያስፈልጋት ምንም ይስራ ምንም፣ ገባችሁ? ዋናው ለእሷ ሪስፔክት ኑሮት ጀግና ይሁን፣ አለቀ። ለእኔ ይሄ ነው። ለሴት ልጅ ሪስፔክት ይኑረው፣ ቤተሰቦቿን ይውደድላት፣ ያክብርላት። ሌላ ምን ትፈልጋለች? የስራ ሰው ይሁን፣ ፈጣሪውን የሚፈራ ይሁን። ከዛ ውጭ ማለት ነው ምንም ያስፈልጋት ነገር አለ ብዬ አላስብም። ስራ ካልናቀ ከትንሽ ተነስቶ ትልቅ ደረጃ ይደረሳል። አትክልት ደግሞ በጣም ነው የሚያዋጣ። ስንቶች ናቸው ራሳቸውን ለውጠው ለሰው የተረፉት? የሚቆጥሩትን ብር ተመልከቱ ደግሞ። እና እንግዲህ ከድሮም ጀምሮ መነጽር ለባሽ ነው፣ መልኩም ቆንጆ ነው። ስለዚህ ሌላ ምንድን ነው የምለው ያለኝ በቃ ይኸው ነው። እንደምታዩት እየሰሩ ነው ያሉት። ሎሚ ሳይቀር ብርቱካን ሳይቀር ሁሉንም ነው መሰለኝ የሚያመርተው። ለማንኛውም ጎበዝ በርታ። የስራ ሰው መሆንህ በዚህ በልጅነት እድሜ ጥሩ ነው። ቀለበት አድርጓል። እንግዲህ ቀለበቱ የትዳር ነው ወይስ የምንድን ነው? ጋይስ ነጭ ነው ይመስለኛል፣ ሳየው ነጭ ነው ማለት ነው። አግብተህ ነው ወይኔ በላቸው ብሏል። ለማንኛውም እንግዲህ የማታውን ፊልም እንጠብቃለን። ያቆመው እንግዲህ አብርሽ መጥቶ ነው። አብርሽ መጥቶ እውነት ከነ ኖባ ጋር እንግዲህ ግጭጓ ሲገጥም ምን እንደሚፈጠር ቪዲዮ ሲለቀቅ ምና ይሆናል። በተረፈ ላይክ፣ ሼር ማድረጋችሁን አትርሱ። ከትንሽ ቆይታ በኋላ ደግሞ ላይቭ ላይ እንገናኛለን ማለት ነው። የኔ ማሮች ሄርሜላን ይዟት ሊመጣ ይችላል አብርሽ ነገ ማለት ነው ከዛ ቤት እሷን ይዞ መጥቶ እንግዲህ ሩታ ደግሞ ለምን ብላ እንትን ስትል ከቤት ሊያስወጣትም ይችላል። እንግዲህ ዞሮ ማለት ነው ነገሩ እየተባባሰ ነው የሚሄደው። ሩታ ደግሞ የቲማቲም ነጋዴ መሆኑን እውነት ታውቃለች ወይስ አታውቅም የሚለውን እናያለን። ዞሮ እንጠይቃታለን፣ እናሳውቃታለን። ያለው ነገር ይሄንን ይመስላል። ወዳችኋለሁ። ሰላም ቆዩልኝ።